እስቲ አሁን ደግሞ ብላ ብላ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ ውድ ቤተሰቦቼ። እና ማለት ነው እንዳትረሱ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ የኔ ውዶች ማለት ነው። እንግዲህ ዛሬም በአዲስ ነገር ከች ብለናል ማለት ነው። የዛሬው ትንሽ ለየት ይላል፣ በጣም ያሳዝናል፣ ያስደነግጣል ማለት ነውና ያው መግቢያ ላይ አየታችሁታል፣ ግን ደግሞ ቪዲዮውን እስከ መጨረሻ ድረስ ተመልክታችሁ ኮሜንት ማድረግ እንዳትረሱ እና ይሄንን ቪዲዮ ሼር አድርጉልኝ። እነ ጽጌም ያያሉ፣ ኮሜንት አድርጉ፣ ኮሜንት ጻፉ ሀሳባችሁንም። ያው የነሱም ላይ ትጽፋላችሁ፣ ግን የኔን ላይ ስለሚያዩ ኮሜንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ፣ እኔንም አበረታቱኝ። እህታችሁ አይደለም። ስለዚህ አደራችሁን እላለሁ ኢትዮጵያውያን ወገኖቼ። እስቲ ዛሬ ምን ተከሰተ ደግሞ? ምን ተከሰተ? እሱን ምን ይዛ መጣች? አብረን የምናየው ይሆናል። እስከ መጨረሻ ድረስ አብራችሁኝ ቆዩ የኔ ምርጦች። ኤፍሱን የአንቺስ ነገር ማለቂያ ያለው እስቲ እንመልከት። ቆይ ኤፍሱን ማለት ነው እኔ ግርም ድንቅ ያለኝ ነገር ማለት አንቺ በምን ሞራልሽ ነው ዳኒን መክሰስ የቻልሽው? በምን ሞራልሽ ነው ማለት እንዴት ልትከሺው ቻልሽው ዳኒን? በምን መልኩ? እኔ ሴት ነኝ። አሁን ለምሳሌ አንቺ እንዴት ነው ዳኒን መክሰስ የቻልሽው? እዚህ ጋር ገና 2 ወር 3 ወር ነው ምናምን አልሆነም፣ ሲጀመር 3 ወር አልሆነም። እና ዳኒ አልፈልግሽም ስላለ ወይስ ምንድነው? ዳኒ አልገባኝም። እኔ እኮ ወይስ ልጅ የለኝም ከዚህ በኋላ እኔ አንቺን አልፈልግሽም ስላለ መክሰስ ይቻላል እንዴ? ሰው አንቺ ምን ሆነሽ ነው? ፈጣሪ እንኳን ነፃ ፍቃድ ሰጥቶናል። ሰው የፈለገውን መምረጥ ይችላል አይደለም? አንቺ ማለት ነው ዳኒን አሁን ከሰሽ ምንም አይን ያለው ምን ያለው ጆሮ ያለው የሚሰማም ትክክለኛው ነገር መፍረድ የሚችል ነው ህግ ያለው ኢትዮጵያ ውስጥ አይደለ? ለአንቺ ብቻ አይደለም የሚፈርደው ህጉ፣ ለዳኒም ይፈረድለታል። ገባሽ? አንቺ ግን እንዴት እንደምታስቢ በጣም ነው የሚገርመኝ። እኔ ሴት ነኝ፣ ገባሽ? ሴት ነኝ። ግን አንድ ሰው አልፈልግሽም ብሎኝ ስለሄደ በየፍርድ ቤቱ ሰውን አልከስም እንዴ? ስንት ሰዎች አሉ ልጆ እንትኑን ያረከስሽ ይመስለኛል፣ ምክንያቱም ያሳነስሽ ይመስለኛል እንትኑ ማለት ነው። ማለት ክስ ማለት ዝም ብሎ ከመሬት ተነስቶ ሰው እኔ አይ ዶንት ኖ። እኔ እስቲ እናንተ ምን ትላላችሁ? እውነት በጣም ይገርማል። እንዴት ነው እኔ የሆነ ሰው አልፈልግሽም ስላለ ፍርድ ቤት ሄጄ የምካሰሰው? እንዴት ይሆናል? ይሄ የማይሆን ነገር ነው፣ የማይመስል ነገር ነው። ማለት ሴንስ የለውም። ገባሽ? ዳኒን የመክሰስ እንትን የለሽም በጭራሽ ማለት ነው፣ በጭራሽ። ለዛውም ጽጌና ዳኒ ተዋዶበት ባሉበት ይሄ ነገር ወደ አንቺ እንደሚዞር አታውቂም እንዴ? በጣም ነውር ስራ ሰርተሽ አሁን ደግሞ ድጋሜ ዳኒ መክሰስ እኔ መልካም እንዳልሆነ ነው የሚገባኝ። ያው ሰው ልጅ እኔ ልክ ነኝ ብሎ ነው የሚያስበው ሁሌም። ግን አንቺም እኔ ልክ ነኝ ብለሽ ነው ይሄን ነገር የፈጸምሽው። ግን እኔ ደግሞ ልክ አይደለም ነው የምልሽ። ገባሽ? ቢሆን ራሱ በተነጋግሮ ሰው ልከሽ ብዙ ጓደኞች አሉት፣ በጣም የተከበሩ በጣም ብዙ ጓደኞች አሉት ዳኒ ማለት ነው። እንደዛ መላክ ነው እንጂ ገና ለበገና እስር ቤት ማነው ፍርድ ቤት ሄዶ መክሰስ ማለት ሼም ኦን ዩ ሲስተር፣ ሼም ኦን ዩ። ኤኒዌይስ ቤተሰቦቼ እናንተስ ምን ትላላችሁ? እስቲ ሌላውን ቪዲዮ አብረን እንመልከት። ልጅ ነገረሽ በቃ አሁን ለምሳሌ ልጅ ቢኖር ለልጅ ምናምን ብለሽ ትከስያለሽ። አሁን ግን ምንድነው? አልተጋባሽ፣ ፍረማ የለሽ። እኔ እግዚአብሔር እኔ አላቅም።
እኔ ግራ የገባኝ የኤፍሶን ነገር በጣም ነው ግራ የሚገባኝ። ጋይስ ቆይ አሁን ለምሳሌ ማለት ነው ፍርድ ቤት ሄዳችሁ መክሰስ የምትችሉት አንድ ሰው አይ ቲንክ አላውቅም፣ እኔ አለማወቄን እርዱት እና የሆነ ሰው ማለት ነው ተጋብታችሁ ከዛ ፍርማ ካላችሁ ምናምን ነው አይደለ መክሰስ የምትችሉት። እንደው እሱ ራሱ አልፈልግሽም ብሎኛል በማለት መክሰስ አትችይም እንዴ? ማንኛውም ሰው አልፈልግሽም ካለ እስር ቤት ላይ እንትን ፍርድ ቤት ሊሄድ ነው ታዲያ። እንደዛ ቢሆንም እናቴ ስንቱ ይል ነበር፣ ስንቱ ይካሰስ ነበር። እንደዛ ህግ ቢኖር አልፈልግሽም ብሎኛል ፍርድ ቤት ይፍረደኝ ብትይ ማለት ነው አልፈልግሽም ብሎኛል ብሎ ክስ የለም። እሺ መቼስ እንግዲህ ሌላ ነገር ምንድን ነው የምትይው? የልጅ ቀለብ አልሰጣለኝ አትይ። ምንዋን አይቶ ምን ይባላል ጋይስ? ክፋቷን አይቶ እባብ እግር አሳጣት የሚባል ነገር አለና ፈጣሪ ቅሪ በላይ። ግን ክፋትሽን አይቶ ፈጣሪ ልጅ አልሰጠሽም። ሰው በጣም ደስ ነው ቢለው ይሄ በጣም ደስ ይላል። ምክንያቱም ልጅ ቢሰጥሽ ኖሮ አንቺ ዳኒን በጣም ታሰቃዩ ነበረ በዚህ ሁኔታሽ ማለት ነው። ሲገባኝ እንደዛ ነው። ምክንያቱም ልጅ ሳይኖርሽ እንኳን እንደዚህ ያንገበገብሽው ልጅ ቢኖርሽ ደግሞ ምን እንደሚፈጠር ማሰብ አይከብደንም? ይከብደናል ቤተሰብ። ምክንያቱም ልጅ ሳይኖረው ልጁን እንኳን አንገበገበችው እና በጣም ከባድ ሴት ነሽ ኤፍሶን፣ በጣም ማለት ነው። በጣም ማለት ከአቅማችን በላይ ነሽ አንቺ። እኔ እንጃ። ኤኒዌይስ ሌላ ቪዲዮ አብረን እንመልከት የኔ ውዶች። ምን ባረገ እንደዚህ ታስቡ እንጂ እናንተ እንደዚህ ታስቡ። እንደዚህ እኔ መጀመሪያ ነግሬሻለሁ። አስቤ ይሄን ነገር ምን አረገ ስትባል እንደዚህ ታስቡ እንጂ ምን አረገ ታዲያ? ምን አረገሽ? አንቺ ነሽ ልጅ ሳይኖርሽ ልጅ አለኝ የ3 ወር እርጉዝ ነኝ ጽጌ ሰራተኛ ይተሆን እንዴት ይሆን ስትይ የነበረው እንደ ሴት አስቡ እንጂ። አንቺ ሴት የኛ ሴት እኛን እንደ ሴት እንድናስብ ትነግሪኝ? እውነት ሌሎች ሰዎች እንደ ሴት እንዲያስቡ ትነግሪያቸዋለሽ? መልካም ሴት ብትሆኚ ኖሮ ጭራሽ ነው እንደዚህ አይነት ነገር ውስጥ አትገቢም ነበረ። መልካም ሴት የመልካም ሴት ምሳሌ ፍርድ ቤት የምትሮጥ ሴት መልካም ሴት ነው ብዬ አላስብም እኔ። ገባሽ? በጣም ከባድ ሰው ነሽ። በጣም ሲበዛ ከባድ ሰው ነሽ ኤፍሶን። በስመ አብ ጋይስ፣ በስመ አብ ምን አይነት ዋነት! ኦ ማይ ጋድ ቤተሰብ ምን እንዳለች ሰማችሁ? አሁን ደግሞ ቤትንና ጽጌን ለማጣላት እየሞከርሽ ነው የሚመስለኝ ኤፍሶን ማለት ነው። ይሄ ነገር አላማረኝም፣ በፍጹም አላማረኝም። ዋት እስቲ የሱ ተወካይ ትዝ አለኝ። ምንድን ነው አንቺ ጉዳይ አለሽ? አምሶይ ቤትዬ አንቺ አለቻት እንትና ቤቲን ማለት ነው። ምን ዋናት እቺ? በስመ አብ ወልድ መንፈስ ቅዱስ። አረ ተረጋጊ። መረጋጋት ጥሩ ነው። የረጋ ወተት ቅቤ ይወጣል ይባላል አይደለ? ተረጋጊ ሲስተር። ኬት አሁን ጽጌና ማነው ስሟ ቤቲ ጓደኛ ማቾች ናቸው። አንቺ ምን አገባሽ? ከዳኒ ጋር የሆነ ነገር አለሽ እያልቻት ነው ቤቲም ማለት ነው። ወይኔ አንዳንድ ሰው ወይኔ ጌታ ወይ ፈጣሪ ወይ ጠብቀኝ፣ ከነዚህ አይነት ነገር ጠብቀኝ። አሁን ጽጌንና ቤቲን ለማጣላት እየሞከርሽ ነው የሚመስለኝ ኤፍሶን ማለት ነው። እንዴት አይነት ነገር ነው የምትናገሪው? ምን አጠማማናት? ጌታ ሆይ ትዕግስት ስጠኝ። ጋይስ ይሄ ነገር አላማረኝም። ኤፍሶን አሁን ጣል ያደረገች ነገር ወደ ከባድ ነገር ትሄዳለች ብዬ ነው የማስበው። ይሄ ቀልድ አይደለም።
በጣም ሰሞኑን ራስ ሶሻል ሚዲያ ላይ እየሰማን ያለ ነገሮች አሉ። ይሄንን ነገር እስቲ ምን ትላላችሁ? ኮሜንት ላይ ጻፉ። እኔ ሌላ ምንም በጣም ነው የሚያስደነግጠው እውነት ለመናገር